በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ መድኃኔዓለም ፈጣሪያችን አምላካችን ለአምላክነት እንደሚገባ እመቤታችን ወላዲተ አምላክ ድንግል እመቤታችን እናቱ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። ቸሩ መድኃኔዓለም የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳደረብን። እንግዲህ ሰዓት ትንሽ ረፍዶብናል፣ ግን ያው በአብዛኞቻችሁ ሳይሆን ኦልሞስት ሁላችሁም ሊባል በሚቻል መንገድ መደበኛ ጉባኤ ላይኖራችሁ ይችል ይሆናል የምትማሩበትና ወር ጠብቃችሁ የምትማሩት ትምህርት ከሆነ ዘንድ ሌሎች ጉባኤዎችን ስለማትሳተፉ የተቀረጸ የሚያዳምጥም እንኳ ካለ በአካል ተገኝተው የተማሩት ትምህርትና የተቀረጸው አንድ አይደለም። በአካል ተገኝተው የተማሩት ትምህርት የበለጠ ይረዳል። በምን ምክንያት ቢሉ በመንፈስ ቅዱስ ረዳትነት። ያ ከሰው ካልጋውም ተኝቶ ወንበሩም ተቀምጦ ከሰዓት የሚመቸውን ጊዜ ከቦታም የሚመቸውን ስፍራ መርጦ ነው የሚማርበት። ሰው ግን መጥቶ ሲማር በራሱ ምርጫ አይደለም። የምናስተምርበት ቦታ የሚመጣ ሰው ወንበር ቢገኝ ወንበር ይቀመጣል። ወንበሩ ደግሞ መደገፊያ የለውም። ወንበር ቢጠፋ መሬትም አልፎ አፈር ሊቀመጥ ይችላል፣ ድንጋይ ላይ ሊቀመጥ ይችላል። እና ሰው ምቾቱን ጠብቆ የሚያዳምጠው ትምህርት አይረዳውም ብዙ ጊዜ። እና መጥቶ መማሩን የመሰለ ነገር የለም። ለሁሉም እግዚአብሔር እንደፈቀደ የሚያጥር የሚረዝምም እንደሆነ እግዚአብሔር ያውቃል። ያጥር ይመስለኛል እግዚአብሔር ፈቃድ ሰዓቱ ስለሄደ። ዛሬም እመቤታችን የድንግል ማርያም ወርሃዊም ዓመታዊም በዓል ነው። እንደምታውቁት የእመቤታችን የቅዱስ ሚካኤል እና የባለ እግዚአብሔር 29 የጌታችን ኢየሱስ ክርስቶስ በዓላት እንደ ዓመት ነው የሚቆጠሩ። 12ቶቹም ግዝት ናቸው ይታወቃል። እንደ ዓመት ክብረ በዓል ነው የምንቆጥራቸው። እንግዲህ ስለ እመቤታችን ስለ ጻድቁ አቡነ አብየ ጊዜ እና ዛሬ ስላለው ሁለት በዓላት አሉ። አንደኛ በቀመር በአብይ ጾም ቀመር፣ አሁን ዛሬ ገብርኄር ነው። ስለ ገብርኄር በእርግጥ በቀደም የተወሰነ አስተምር ያለሁኝ በተደጋጋሚም ስለምሰሙት ስለሱ ብዙ ነገር አልገባም። ማንሻ ብቻ ነው ምስባኮን እንድትረዳን ምስባኳን ብቻ መልእክት ባስተላልፍባት እመርጣለሁ። ለትምህርታችን መነሻ የሚሆንን በቅዱስ ሉቃስ ወንጌል ምዕራፍ 10 ላይ ዛሬ ማርያና ማርታ ወንድማቸው አልዓዛር ዓመታዊ በዓላቸው ነው። በዓሉም ጌታ በቤታቸው የተስተናገደበት፣ አልዓዛር ከጌታ ጎን ለመቀመጥ የበቃበት፣ ቅድስት ማርታ ጌታን በማዕድ ማገልገል የቻለችበት፣ እናታችን ቅድስት ማርያም ደግሞ ጌታን ሽቱ ናርዱስ የሚባል ሽቱ መቅባት የቻለችበት የታደለችበት ቀን ነው። ትምህርታችን ወደ እሱ ይወስደናል። በሱ ጎዳና ወደ እመቤታችን እንደርስበታለን። ማንሻችን ሁለት ነገር ነው። አንደኛው ትምህርት የምንማርበት ምክንያት ቀጥሎ የሚመጣውን ምስባክ ለመረዳት ነው። ቅዱስ ዳዊት ዛሬ የተሰበከው የገብርኄር ምስባክ ከመንግር ፈቃደ ከመከርኩ አምላኬ፣ ጌታዬ ፈቃድህን እናገር ዘንድ ወደድኩ ብሎ ይላል። መሰረታዊ ጥያቄ የእግዚአብሔር ፈቃዱ ምንድን ነው? በዚህ ዘመን ተማርኩ ለምንለም አልተማርኩም ለምንለም ግራ አጋቢው ነገር ይሄ ነው። ፈቃድ እግዚአብሔር ምንድን ነው? ሰባኪው ብዙ ነው፣ ተናጋሪው ብዙ ነው። የቤተ ክርስቲያን ግን ውድቀቷ እየፈጠነን ሄደ። ቤተ ክርስቲያን ብለን ስንል ያቺ ሰማያዊት የሆነችውን ሳይሆን የምዕመናንን አንድነት ማለት ነው እንጂ ቤተ ክርስቲያን ክርስቶስ መድኃኒታችን በደሙ የቀደሳት አንዲቱ ቤተ ክርስቲያን ከፍም ዝቅም ማለት የለባትም። ግን ቤተክርስቲያናችን የምታዩት መከራ ውስጥ ገብታለች እና የዚህ ትልቁ ችግር የእግዚአብሔርን ፈቃድ አለማወቅ ነው። ማለት የእግዚአብሔር ፈቃዱ ለምሳሌ አሁን እኛ ጥሩ ልብስ ለብሰናል አይደል? ይሄ ነው ፈቃዱ። አንድ ሰው ከልብስም ጥሩ ቢለብስ በራሱ ኃጢአት ላይሆን ይችላል። ነገር ግን በቤተክርስቲያን ታሪክ 3 ካህናት ነበሩ ይባላል። ታምረ ማርያም ላይ ሰምታችሁት ከሆነ በጣም በቅድስና የሚኖሩ ግን ዝንጥ ማለት የሚወዱ በጣም እና ትናንት አንድ ሰው ጋር እያወራን የሚገርምህ አንተ ላይ የሚከፋብህን ነገር አታየውም፣ ሌላ ሰው ላይ ተው እስክጠላው ድረስ ይባላል። አስተውላችሁት ከሆነ ለምሳሌ እኛ የምናደርገው ግን ስህተት የማይመስለን ነገር ሌላ ሰው ላይ ስናየው ግን እንዴት እንደዚህ ይደረጋል ብለን ካለን በኋላ ግን ልብ ያለን ከሆነ ይህን ነገር እኔ ሳደርገው የለ ብለን ራሳችን ማረሚያ እንዲሆነን አንዳንድ ጊዜ እግዚአብሔር እኛ እንድንታረም የሰው ስህተት ሊያሳየን ይችላል። እና
እነዚህ ካህናት ግን ያንን የሚያደርጉበት ምክንያት እግዚአብሔርን በዛ እንደሚያከብሩ ስለሚያስቡት ነው እንጂ ትውዝፍት ፍላጎት አይደለም። ነገሩን ያነሳሁት ለምንድን ነው? አሁን ቤተክርስቲያን ስትመጡ ነጭ ለብሳችሁ ትመጣላችሁ። ለመቼም ለመዘነጥ አይመስለኝም። ስለ እግዚአብሔር ስለ ቤተክርስቲያን ክብር ነው ነጭ መልበስ፣ ሃይማኖታዊ ግዴታችን ስለሆነ ነው። እግረ መንገዱን ግን ልብሱ የሚገዛበት ዋጋ ግን ያስተሳዝባል ብዙ ጊዜ። ለምሳሌ በ2 በ3 ሺህ ብር የሚገዛ ነጭ ልብስ አለ፣ ግን ደረጃ የለውም የሚባል በ30 በ40 ሺህ ብር የሚገዛ አለ። አሁን እግዚአብሔርን 30ውን ሺህ ለነዳያን ሰጠን በ2 በ3 ሺህ ብር ልብስ ብንገዛበት ነው የሚሻለው ወይስ በእግዚአብሔር አመካኝተን የምንዝር ጌጥ ፍላጎታችንን ውድ ልብስ በመልበስ ነው መግለጥ የምንችለው? አሁን እዚህ ከየኛ ማህበር አባልን አንደኛው እንደዛ ይሰራ የለ የሆነ ሰው ጋር ሲያወራየሁት ነው ምንድነው ስለ ልብስ ሰሞኑን ሰርችላቸው አረ ስንት ገብቷል ብያልኩት አይ ዋጋው 30 ምናምን ነው ለነሱ ግን በዘመድ 20 ምናምን ነው የተሰራ ብሎ አለኝ። አስቡት ለአንድ ቀሚስና ለአንድ ምን የሆነ ነገር 30 ምናምን ሺህ ብር ማለት እኔ ሌላ ነገር አይደለም አውቃለሁ። ይሄ ንግግሬ ብዙ ሰው አያስደስትም። የኔ ትልቁ ችግሬ የምናገረው ሰው ለማስደሰት አይደለም እግዚአብሔርን አያስከፋ እንጂ እኔ ሰው እንደስ ይለዋል ብዬ ለምን እናገራለሁ? ሊያበላኝ ነው ሊያጠጣኝ? እንዲያው እግዚአብሔር ይመስገን ለምሳሌ አሁን ዛሬ እንደ ገጠር ቄስ ደግሼ አብልቼም ደግሞ አስተምሬም ነው አይደል? በነገራችሁ ላይ እዚህ የሚቀረጸው ያለው ሲሰሙት ትልቅ ነገር ነው ይመስላቸው ቆሎ መሆኑን አያውቁ። የገጠር ቄስ ክቡር ነው። ለምን ይመስላችኋል? ተራ ገብቶ ደግሶ ያበላል። ራሱም ያበላል። የሰው ብቻ በልቶ ቁጭ አይልም። ከተማ ያለን ግን የሰው እየበላን እናፈራለን ብዙ ጊዜ እና ብቻ ያው ቆሎም ቢሆን ቆሎና ውሃም ቢሆን እችም ደግሰናል። ዞሮ ዞሮ ይሄ እኮ ነው ማብላት ደግሞ ማስተማር ይባላል። እና ትልቁ ነገር ፈቃደ እግዚአብሔር ምን እንደሆነ ለመረዳት አለመቻል ማለት እኔ ምንም ነገር ለመናገር አይደለም። ፈቃደ እግዚአብሔር ልክ ቅዱስ ዳዊት ከመንገር ፈቃደ ከመከርኩ አምላክ በቃ ፈቃድን እነግር ዘንድ ብሏል። አሁን የእግዚአብሔርን ፈቃድ መናገር መልካም ነው አይደለም? ነው። ከመናገር ግን የሚቀድም ነገር አለ፣ መኖር። የእግዚአብሔርን ፈቃድ የምናውቀው መቼ ነው? ስንማረው ነው አይደለም? ሁልጊዜም ቢሆን የእግዚአብሔር ፈቃድ የሚገባን መቼ ነው? ስንኖረው። ስለዚህ የማትኖረውን ፈቃድ ለሰው እናገራለሁ ማለት እሳት ለመግባት መፋጠን ነው። የመጀመሪያው ትልቁ ነገር ቢያንስ እንኳን መስራት ቢያቅት እንኳን ለምሳሌ አስተማሪ ሆኖ ግድ ቢኖርብኝ የሆነ ያልሰራሁት ነገር አለ ለነገራችሁ ፈለኩ እኔ ያልሰራሁትም ልበል። ከዛ ያን ቀን ማስተምረው ራሴንም ጭምር መሆን አለበት ማለት ነው። ራሴን እየወቀስኩኝ በህሊናዬ ይሄን ነገር ማስተምራቸውን የማልሰራው ነው። ስለዚህ በቃ እንጀምር እስቲ ዛሬ አብረን ብሎ ያችን ምግባር እና ወግ ከኒ በማእከለ ከርሲ ያለበት ምክንያት እሱ ነው። በቃ ምክንያቱም በልቧ ኑሮት የሚኖረው ስለሆነ ቅዱስ ዳዊት እንደዚህ አለ እና በክርስትና ዘወትር ከመድኃኒታችን ዘወትር ከመቤታችን ከቅዱሳን ጋር መኖር ከፈለግን የመጀመሪያው ትልቁ ጥያቄ የእግዚአብሔር ፈቃድ ምንድን ነው? እሱን ማወቅ ነው። የእግዚአብሔር ፈቃዱ በመጻሕፍት ውስጥ አለ፣ ግን በንባብ አይገኝም። ለምሳሌ የእግዚአብሔር ፈቃዱ ህጎቹ ናቸው አይደል? ጠላትን ውደድ፣ እንዲህ አድርግ፣ እንዲህ አታድርግ የሚለው አይደል? እውነት ለመናገር በቃል ደረጃ እናውቃቸዋለን። አትስረቅ፣ የእግዚአብሔር ፈቃዱ ይሄ ነው አይደል? አንደኛው አትስረቅ። ግን አትስረቅ የሚለውን ፈቃዱን አትስረቅ የሚለውን ቃል በማወቅ አይገኝም። ማልሰርቅ ከሆነ ግን ገብቶኛል ማለት ነው። ግን መስረቅ ሲባል ብዙ አይነት ነው ታውቁታላችሁ። ሰው መስረቅ የሚባለው ከሰው ኪስ መግባትና የሰው ቤት መዝረፍ ብቻ ነው የሚመስለው አይደል? አረዛ የከፋ ስንት ስርቆት አለ። አታመንዘር ይላል። ማመንዘር ማለት ግድ ወንድና ሴት በአካል ሲገናኙ ብቻ ነው። ከዛ ያለፋል። መጽሐፍ አትዋሽ ብሏል። ውሸቱን የሚታዘብ ስንት ሰው አለ? ስንታችን እንታዘባለን? እና ዛሬ ገብርኄር ነው ካልን ገብርኄር ማለት ታማኝ አገልጋይ ነው አይደል? ታማኝ አገልጋይ ደግሞ የጌታውን ፈቃድ የሚፈጽም ነው አይደል? ስለዚህ ታማኝ አገልጋይ መሆን ከፈለገ ሰው ለዚያ ነው አባቶቻችን ከመንገር ፈቃድ ከኔ መረጧት ከቅዱስ ዳዊት መዝሙር ጌታዬ ፈቃድን እናገር ዘንድ ወደድኩ ብሎ ቅዱስ ዳዊት የተናገረው ችን ማንሻ እናድርጋት ብዬ ነው። የቅዱስ ዳዊት ሀብቱን መድኃኔዓለም ያሳድርብን። ሁለተኛ ወደ ርዕሳችን እንምጣ። ዛሬ በቢታንያ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳ በኋላ አልዓዛር በ17 አረፈ። መጋቢት 17 ረቡዕ ነበረ። በአራተኛው ቀን ቅዳሜ ሄዶ ከሞት አስነሳው። ከዛ በሳምንቱ አሁን ዛሬ እንግዲህ በ17 አረፈ እንላለን አይደለም? እንደ ጥንቱ ታሪክ በ10 ነው ያረፈ። በ10 አረፈ። ከዚያ በ13 አስነሳው። ረቡዕ በ10 አርፎ በ13 አስነሳው። ከዛ
እንደ ዛሬዋ ቀን ማለትም በ10 አይደለም ያረፈ በ11 ነው መሰለ ቁጥር እንዳለሳሳታ ይሄን ልተው የዕለቱ አቆጣጠሩን ቁጭ ብሎ ማሰብ ይጠይቃል። ግን ታሪኩ ምንድነው? ቅዱስ አልዓዛር ረቡዕ አረፈ። በአራተኛው ቀን ቅዳሜ ያስነሳው። ቅዳሜ ካስነሳው በኋላ በሳምንቱ ቅዳሜ ማለትም እንደ ዛሬ ቀን በ21 እንደ ዛሬ ቀን በሳምንቱ ቅዳሜ ወደ ቢታንያ ሄደ። ቢታንያ ሄደበት ምክንያት እነዚህ ሁለት እህትማማቾችና ወንድማቸው ቅዱስ አልዓዛር ማርያም ማርታና አልዓዛር ከቤታቸው እንዲገኝላቸው ፈልገዋል። ፈቃዳቸውን ለመፈጸም ፍላጎታቸውን ለመፈጸም ደቀ መዛሙርቱን አስከትሎ ወደ ቢታንያ ወረደ። ቢታንያ ከኢየሩሳሌም ጥቂት ርቀት የምትገኝ መንደር ናት። እዚያ ሄደ። ከቤታቸው እንግዳ ሆኖ ተቀመጠ። ምግብ አቀረቡለት፣ ወይም በመንፈሳዊ ቋንቋ ግብር አገቡለት። ለእርሱም ማዕድ ቀረበለት፣ ለደቀ መዛሙርቱም ማዕድ ቀረበላቸው። በዚያ ስፍራ 3 ነገሮች እንድናስተውል ነው። አንደኛ አልዓዛርን ይረፍቅ ምስሌሁ አለን። በቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 1 ላይ ነው ያለ። በሌላ ታሪክ ደግሞ በቅዱስ ሉቃስ ወንጌል 10 ላይ አለ። አልዓዛርን እዚያ ተቀምጧል ይለናል፣ ከጌታ ጎን። የአልዓዛር ክብሩ አባቶቻችን ሲነግሩን 3 ወገን ይገለጣል። አንድ ምን ተብሏል? አርከ እግዚእ የጌታ ወዳጅ ተብሏል አይደል? ሲልኩ ማርያና ማርታ ምንድን ያለው? እግዚእ ናሁ ዘታፈቅር ይደው ጌታ የምትወደው ታሟል ብሎ ነው የላኩለት። አንድ ሁለተኛ የክብሩ መገለጫ ካረፈ ከ4 ቀን በኋላ ነው ያስነሳው። ከ4 ቀን በኋላ ያስነሳበት 2 ምክንያት አለ። አንደኛ ዕለቱን ማስነሳት ብዙ ሰዎች ጥያቄ እንዲያነሱ ያደርጋል። ለምሳሌ አንዳንድ ጊዜ ሰዎች ሞተው ቆይቶት ድንገት ይነሳሉ። በሳይንስም አንዳንድ ጊዜ የሚሉት ነገር አላቸው። ስለዚህ ሞቱን እርግጥ ለማድረግ መቃብር ውስጥ ገብቶ ትል እስኪወጣበት ድረስ እዛ እንዲቆይ፣ ያ ማለት የጌታ ክብር እንዲገለጥ የባህሪ አምላክነቱ። ሁለተኛው ምክንያት ግን አልዓዛር እዚያ በሲኦል ዳርቻ እደ እግዚአብሔር ያዘቻቸው ጻድቃን እንዲጎበኝና አብርሃም፣ ይስሐቅ፣ ያዕቆብ እነ ዳዊትና ሰሎሞን እንዲያገኛቸው ሲኦልን አይቷት እንዲመጣ ነው የተላከ። ይሄ ሁለተኛ ክብሩ ነው። ሶስተኛ ቅዱስ አልዓዛር በቤቱ ተገኝቶለት፣ በቤቱ መገኘት ብቻ አይደለም። በነገራችሁ ላይ ክቡር እንግዳ በቤታችሁ ይመጣ፣ ከእንግዳው ጎን ሄዳችሁ ትቀመጣላችሁ። ለምሳሌ ጳጳስ ወይ ካህን ወይ የተከበረ ሰው መጥቶ ቤት ቢቀመጥ ታገለግሉታላችሁ እንጂ ከጎኑ እኩል አትቀመጡም። ጌታ ና ተቀመጥ ብሎ ከጎኑ አስቀመጠው። ይሄ ክብሩ ነው። አልዓዛርን ከዚህ ክብር ያደረሰው ምንድን ነው የሚል ካለ በኋላ ማጠቃለያውን እንመጣበታለን። ሁለተኛዋ ማርታ ናት። የማርታ ክብሯ ምንድን ነው? አስቡት። አንድ ሰው አንዲት ሴት አንዲት ሚስት ለባሏ፣ አንዲት ልጅ ለአባቷ፣ ለወንድሟ ምግብ ሰርታ ማብላቷ ሰነፍ ከሆነች እንደ ጫና ልታየው ትችላለች። ግን ክብሯ ነው። ክብሯ ነው። በምን ይታወቃል በሉ። ለምሳሌ አንድ ወንድ ትዳር ያለው ሰው ትዳር እያለው ከውጭ ቢበላ ለሚስቱ ጥሩ ነው? ትርጉሙ ምንድን ነው? ለእሷ እንደ ስድብ ነው አይደል? ስለዚህ የግድ እቤት መመገቡ እሱን ሰርታ ማብላቱ ክብሯ ለእሷ ነው። ለዚህ ዘመን ሴት ሳይሆን እንደ እውነቱ እንደዚያ ነው። ከዚያ ከፍ እናድርገውና ለምሳሌ አሁን እዚህ የኛ አገልጋዮች አሉ፣ እሁድ እሁድ ለሊቃውንት ድግስ ያዘጋጃሉ። ክብር ነው፣ ትልቅ ማዕረግ ነው። ለምን? እነሱ ይህን ያህል ደክመው የወሰዱ ያገኙትን በረከት መሳተፊያ መንገድ ነው። ምክንያቱም የካህናትን ምግብ መስራት እኮ የሀብት ነው። ታውቃላችሁ፣ እመቤታችን የመነኮሳት የካህናትን ምግብ ሰርታ ታውቃለች። በምድር እያለች አይደለም፣ ካረገች በኋላ ለጊዜው ያደረገችው የአንዲትን ሴት ጉድ ለመሸፈን ነው። ያቺ በዝሙት የኖረችው ሴት እሷ እንዳይታወቅባት ብላ እሷን መስላ ስትሰራላቸው ኖራለች። እንጀራውን ሞጡን እመቤታችን መቼም እንደኛ እንደ ሴቱ ስታማስልና ምኑላ ሳይሆን ብቻ በረቂቅ ስልጣኗ እንደዚያ ሲደረግ ነበር እና ክብር ነው። ሄዶ ግን በጥንት ዘመን የመጨረሻ ክቡር ከሚባሉ ሰዎች አንዱ ማን ነው? የንጉሱ አሳላፊ፣ ለንጉሱ የሚበላ የሚጠጣውን የሚሰራ ሰው ማለትም የሚያገለግል። እናታችን ቅድስት ማርታ ምንድን ነው ክብሯ? አንደኛው ክብሯ እንደ አባታችን እንደ አልዓዛር እንደ ወንድሟ ከቤቷ ተገኘላት። ሁለተኛ በእሷ እጅ የተሰራውን ቀመሰላት። ጌታ በተዋህዶ ስጋ በስርዓተ ሰብ በልቷል ጠጥቷልና እሷ የሰራችውን በላላት። ከእናቱ በቀር እገሌ የሰራውን በላ ተብሎ በስም የተጠቀሳል። ለምሳሌ ከዘኬዎስ ቤት ገብቷል፣ ከማቴዎስ ቤት ገብቷል፣ ከስሞን ዘለምጽ ቤት ገብቷል፣ ከገማልያል ቤት ገብቷል ይባላል። እገሌ የምትባል ሴት ሰርታ በላቸው ግን አልተባለም። ሰርታ በላቸው የተባለች በወንጌል ማርታ ናት። ይሄ ክብሯ ነው። ሶስተኛው ክብሯ ምንድን ነው? ተቆጣት። ይሄ ሰው አይገባውም። በነገራችሁ ላይ
መጽሐፍ ምን አለ? ጠቢቡ ሰሎሞን የተናገረውን ቅዱስ ጳውሎስ ወስዶ ምን አለ? እስመ ለዛ አፍቀረ እግዚአብሔር ኢየሱስ፣ እግዚአብሔር የሚቆጣ የወደደውን ነው የጠላውን የወደደውን ነው። እና ሰው የማይገባው ተግሳጽ ለተወደደ ነው። ለምሳሌ አንድ መወደው ሰው መውደድ መጥላት የሚለው በክርስትና ርዕስ ባይሆንም እንኳን በጣም ምራራለት ሰው ካለ ገደል አፋፍ ላይ ባይው አንተ ታው ብዬ እቆጣለሁ። እንዲህ ያልሆነ ሰው ከሆነ ዝም እለዋለሁ። ለምን? ገደል ሊገባ ነው። እና ተግሳጽ እናታችን ቅድስት ማርታ ማርያምን ተቆጣልኝ አለችው። ማርያምን ተፍረትን እህቷን ተቆጣልኝ አለችው። መልሶ ራሷን ተቆጣት። ይሄ ክብሯ ነው። የዚች እናት ክብር እኮ ሌላም አለ። በዚያ በቅዱስ ዮሐንስ ወንጌል ምዕራፍ 11 ወንድሟን ሊያስነሳላት ሲመጣ ለወንድምሽ ይነሳል ሲላት አይ በዳግመኛ ትንሣኤ አዎ ይነሳል ብላ ተናገረች። ትንሣኤ ዘጉባኤን ታምናለች። ይሄ ሌላ ክብሯ ነው። ትንሣኤና ሕይወት እኔ ነኝ፣ አነ ውእቱ ትንሣኤ ሕይወት ተአምኒኑ ዘንተ፣ ይህንን ታምኛለች ብሎ ሲላት የተናገረች ደግሞ ሌላ ክብሯ ነው። አንሰ አአምን ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር ዘመጽአ ውስተ ዓለም፣ ከዚህ ዓለም ወደ ዓለም የመጣ የእግዚአብሔር አንድያ የባሕርይ ልጁ ክርስቶስ አንተ ነህ ብላ መስክራለች። እንዲህ ያለው ክብር አላት። ሶስተኛዋ እናታችን ቅድስት ማርያም እንተ ዕፍረት ናት። እንተ ዕፍረት ማርያሞች ሁለት ናቸው። እንግዲህ እንዳትያች ከኃጢአት የተመለሰችው አይደለችም። እኛይቱ ድንግል ናት። ማርያም እንተ ዕፍረትሳ ምንድን ነው ክብሯ? ሶስት ስለጠቀስንላቸው እናምጣ። የቅድስት ማርያም ክብሯ የክብሯ መገለጫ አንድ አልዓዛር ሞቶ እያለ ጌታ ላስነሳው ሲመጣ ስታገኘው ጫማ፣ ብዙ ጊዜ አይታችሁ ከሆነ ጥቂት ሰዎች ናቸው ጌታችን የባሕርይ አምላክነቱን የተረዱት። ከጫማው ወድቃ ሰገደችለት። ሰገደት ሎቱ ታሕተ እገሪሁ ላይ ዮሐንስ ወንጌል ምዕራፍ 11 ላይ ይሄ ነው ክብሯ። አንዱ ጫማው ላይ ወድቃ የባሕርይ አምላክነቱን አምና ሰገደች። አንድ ሁለተኛ ወሶበሪ አንዘት በኪ ሆሰርሶ ስታለቅስ ሲያት ይላል አንገቱን በሐዘን ነቀነቀ። ምን አለ? ወአንብአ ካዕበ እግዚእ ኢየሱስ። ስታለቅስ አብሯት አለቀሰ። በወዳጅ ልማድ ለምሳሌ ሰው ሲያለቅስ ብናይ ልናዝንም ላናዝንም እንችላለን። ወንድም የሆነ እንደሆነስ ቤተሰብ የሆነ እንደሆነ ወዳጅ የሆነ እንደሆነስ ሲያለቅሱ አብሮ ማልቀስ አለ። ጌታ የባሕርይ አምላክ ነው። ያን ያደረገ ፍጹም ሰውነቱን ለመግለጥ ነው። ሁለተኛ ማዘን እንደሚገባ በሞት ጊዜ ለመንገር ነው። ግን እንደዚህ ያደረገ የክብሯ መገለጫ። ሶስተኛው የክብሯ መገለጫ ምንድን ነው ትሉኝ እንደሆነ እንደ ማንኛውም ቤቷ ተገኘላት፣ እንደ ሁለቱ እንደ ወንድሟና እንደ እህቷ። ሌላ ተጨማሪስ ነገር ሽቶ እንድትቀባው ፈቀደላት። ማርያም እንተ ዕፍረት ከኃጢአት የተመለሰችው የጥጦስ እህት ትባላለች። እሷ የቀባችው አልባስጥሮስ ይባላል ሽቶ። ችኛይቱ የቀባችው ናርዶስ ይባላል። ጵስጥቂስ ይለዋል፣ ናርዶስ ነው። እንግዲህ ሽቶ መቀባት ሲባል ልንረዳው የሚገባ ሁለት ነገር አለ። አንደኛ ሽቶ መቀባት መንካትን ይመለከታል። መንካት ስትቀባው እግሩን ነው የቀባችው። ነክተዋለች አልነካችሁም መጽሐፍ አይገልጥልንም። ግን ስትቀባው ማፍሰስ ነው። ግን ወመዝመዘቶ በስርታ ይላል። በጠጉሯ ማሸት ደግሞ አለ። እንድትነካው ፈቀደለት። በኋላም በትንሣኤው ጊዜም ወአኀዛ እገሪሁ የሚለው እነሱን ነው፣ እግሩን ይዘዋል። እና እንዲህ ያለ ክብር ሰጣት። ሌላስ ተጨማሪ ክብሯ ምንድን ነው ከተባለ እህቷ ረገስጽልኝ ቁጭ ብላ እኔ እየሰራሁ አታግዘኝም ብላ ስትለው በምስጋና ጌታ ጥቂት ሰዎችን ያመሰገነ ከተመሰገኑት አንዱና የዛሬ ርዕሳችን እሱ ነው። ማርያምስ ሐሬት መክፈልተ ሰናይ ዘኢያሃይድዋ፣ ማርያምስ የማይቀማትን በጎ ዕድል መረጠች። አሁን በጣም ተለምዷል። በቅዳሴ ምን ሰማለ ምን ትርጉሙ አይረዳንም። እና ይቺን ቅድስት እናት ለምንድን ነው ቅድስት ማርታ እያገለገለች ደከማት። ኋላ ዞር ብላ ስትመለከት አልዓዛር ቅዱስ አልዓዛር ከጌታ ጎን ተቀምጧል። ቅድስት ማርያም ደግሞ ፈንጠር ብላ በሴቶች መቀመጫ ተቀምጣለች። ቁጭ ብላ በተመስጦ ታዳምጣለች ቃል እግዚአብሔር። አልዓዛር እንዳትል ወንድ ልጅ ጓዳ አይገባም። ስለዚህ መወቀስ ያለባት ማርያምና አላሳዝን ጌታዬ መምሬ አላሳዝንህም? እኔ እየደከምኩኝ አትቆጣትም? ስራ ፈታዚ ስትቀመጥ እገዣት አትልም ወይ ነው። ዞር ብሎ ግን ምን አለ? ማርታ ማርታ ተሰርህ ብዙሃ፣ ማርታ ብዙ ደከምሽ፣ በጣም ደከምሽ፣ ህዳጥ ያክል ጥቂት ይበቃሉ እኮ። በሁለት ምክንያት ነው። አንደኛ ቃለ እግዚአብሔር በሚሰጥበት ሰዓት በምግብ አመካኝቶ የእግዚአብሔርን ቃል ማስታጎል፣ ማይድ መንፈሳዊ ማይድን በስጋዊ ማይድ አመካኝቶ መለወጥ አይገባም። ለምን? ትምህርቱን እያዳመጠች አልነበረም። ወጣ ገባ ስትል ይቆራረጥባታል። ስለዚህ
አባቶቻችን ምን ይላሉ? ማዕድ ማዘጋጀት ከተፈለገ ወይ ከጉባኤ ከቃለ እግዚአብሔር በፊት ተዘጋጅቶ መቀመጥ አለበት፣ ካልሆነ በኋላ ነው መዘጋጀት ያለበት። እንዲያም ካለ ደግሞ ሊቀር ይችላል። ኋላ ግን ጌታ ምን አለ? ህዳጥ ያክል ጥቂት ይበቃል ያለበት ምክንያት ምንድን ነው የሚሉ የባህሪ አምላክ ነኝና ጥቂት ነገር ብታቀርቢ 5 ገበያ ህዝብ በ5 እንጀራ እንደመገብኩ ይህንም አበረክትልሽ ነበረ፣ ለሁሉ እንዲበቃ አድርግልሻለሁ ነው ያንን ብለዋል። እና እናታችን ማርያምን ግን አያይዞ ምን ያል አይ እሷንማ ተነሽ እንዳልላት እንዳልቆጣት ማርያምስ ሐሬት ማርያምስ መረጠች ምን መክፈልተ ሰናየ በጎውን እድል ዘኢያሃይድዋ ያውም የማይቀሟት የተባለ ሰው በውዳሴ ከንቱ አጋንንት በተንኮል የማይወስድባት ይሄውም አባቶች በ3 ወገን ይከፍሉታል። ዋናው 2 ነው፣ ሶስተኛ አለው። ሶስተኛው ቃል እግዚአብሔርን መውደድ ከጌታ ዘንድ መማርን መውደድ በራሱ በጎ መክፈልት ነው። ከአጋንንት ከመማር ሰይጣን ካደረባቸው ሰዎች ከመማር ከራሱ ከእግዚአብሔር ወይም እግዚአብሔር ካደረባቸው ሰዎች መማሩ የበለጠ ስለሆነ፣ ሁለተኛው ትዕግስት ነው። እንደዛ ስትባል ትዕግስት ለሁለት አስተርጉሟል። አንደኛ ምንም ነገር ቢደረግ የቅድስት ማርያም መገለጫዋ የሚባለው የቅድስት ማርያም እህት አልዓዛር አንድ መገለጫዋ ምንድነው? ምንም ነገር ተፈጥሮ ህሊናዋን አይሰርቀው ቃል እግዚአብሔር ለማዳመጥ። አሁን አስቡት፣ እንኳን እናንተ የምታዳምጡት እኔ የምናገረው እንኳን በዚህ ወፍ ሲያልፍ በዚህ ነገር ሲጮህ በዛ ስብሰባ ያሉት ወንድሞቻችን በዚህ ይሰርቀኛል። እኔን እንኳን አስተምራለሁ ብዬ መቼም ከሚማር ይልቅ ያስተማሪ ነው አይምሮ ትንሽ የሚሸከፍለት ስለሚለፈልፍ ቁጭ ብላ ስትማር አይምሮ አይበክንበት። በጣም ትልቅ መታደል ነው። ይሄ ነው አንደኛው ትዕግስት ይባላል። ሰውነቷን ጸጥታ አድርገዋለች። እንደገና ደግሞ እህቷ መታ ስትነቅፋት ሰምታ ሶስተኛው ነገር አርምሞ ነው። አልመለሰችላትም። አሁን አባቶቻችን ምን ይላሉ? ትዕግስት የልብ ነው፣ አርምሞ የአንደበት ነው። አንዳንድ ሰው በልቡ ክፉ ሊያስብ ይችላል። በመለስኩለት ይልና አፉን ይዘጋል። ያሁን ምን ይባላል? አርምሞ አለው። ትዕግስቱ ግን አርምሞ ይዞለት ነው እንጂ የውስጢቱ ትዕግስት የለችም። እንደማን? እንደ አባ ሙሴ ጸሊም። አባ ሙሴ ጸሊም ምን መጥተው እንፈትነው ብሎ አባቶች ተሰብስቦ ጠብር ክፈርገው ሰደቡት። ሊፈትኑት ነው። ከዛ ፈተናው እንደዛ ሰድበው ዝም አላቸው እስከሚጨርሱ። እነሱ ሲሄዱ ደቀ መዝሙሩ ገባና አባቴ ይህን ሁሉ ሲልህ ምንም አልተሰማ መታደል ብሎ አሉ። አይ ልጅ ተሰምቶኛል፣ አፌን ይዤው ነው። አባቶቻችን ምን ይላሉ? ይሄም የማዕከላውያን ሀብት ነው ብለዋል። ወጣን የሆነ እንደሆነ ልቡንም አፉንም ለመሸከም ይከብደዋል። ማዕከላዊ የሆነ እንደሆነ ከሁለቱ አንዱን ይይዛል፣ ወይ ልቡን ወይ አፉን ይይዛል። አንዳንድ ጊዜ በነገራችሁ ላይ ልባችንንም ሳይሰማን አፋችን ሳት ብሎ ነገር ይናገራል እኮ ሳይታወቀን። ቅድም አድነኑ ሲል ዲያቆኑ በጣም አዘንኩ በራሴ። ድምፅ ማጓ ከውጭ ስለሆነ አያሰማማንም። መልካ ደሴ ማርያምና መልካ መልክ እየደገመና መልካ ማርያም ተደግሞ አቡነ ሰማያት ከተሰጠ በኋላ መልካ ኢየሱስ ተደግሞ ያለቀ መስሎታል። ዘግይቶ ያው አገልግሎት ላይ ስለቆየ ወጥቶ አድነኑ ብሎ ሲል ከዚያ ያሉት እየሰሙት አይደለም እና አረገና ነው ብዬ ብል ባፊ ነው መናገር የፈለኩኝ። ቀድሞ እጅ እንዲህ ሲያደርግ እንዲያውን አሁን ስታስቡት ብዙ ይሰማማል። የቆሎ ተማሪ የመምህራን ነው እንደዚህ ያርጉ ጧሃ ነው የሚል ይሄ ያው ጸናጽል እንትን ማያስለ ምን እንደመጣላቅም ጧሃ ብሎ ሰውን ሁሉ አስደነግጡ ነበር። አላሰብኩትም እኔ እንደዚህ ማድረግ ማለት ምን እጄ እንደዚህ እንዳስደረገኝ አላውቅም። እና ለራሴ ደነገጥኩኝ። መልሼ ይቅርታ ጠይቀዋለሁ እያልኩኝ ነበር። እንዲያውም አላገኘሁትም እዛ በኋላ ማለት ማድረግ የኖሩ ነው ሳይሆን ግን ያው ግድ ስርዓት ስለሆነ ማስቆሜ ችግር የለም። እንደዛ ማድረግ አይደለም ምን እንዳጮኸው አላውቅም እንደዛ እና አላሰብኩም እኔ ምን መጣ እና አንዳንድ ጊዜ አካል አፍ ሳናስበው በራሱ ጊዜ ፈጥኖ እና ልብንም አንደበትንም መግዛት የፍጹማን ስራ ነው ይላሉ አባቶቻችን እና እናታችን ቅድስት ማርያም በዚያ እና ሐሬት መክፈልተ ሰናይ የሚለውን ግን ቅድም ወደ አመጣ ነው ወደ ቅዱስ ዳዊት ኃይለ ቃል ነው ሰደው ከመንገር ፈቃድከ እግዚአብሔር ፈቃዱ ምንድነው? እሷን በጎ ነገር መረጠች ካለ ጌታ ነው ራሱ ባለቤቱ ነው። ፍጡር አይደለም እንደዚህ ያላት ፈጣሪ ነው። በጎ ነገር መርጣለች ካለ እሷ ያደረገችው ነገር ፈቃዱ ነው ማለት ነው። በቃ ፈቃዱ ነው እና አንድ ክርስቲያን ሊኖረው የሚገባ ትልቁ ሀብት አርምሞ፣ ትዕግስት፣ ጸጥታ እሱን ማወቅ ግድ ነው። ግን መክፈልት ሰናይ ወይም በጎ ዕድል ተብሎ ሲባል እሱ ብቻ ግን አይደለም። እኔ አንድ እውነት መነግራችሁ ነገር ብዙ ምግባራት አሉ። ጾም መልካም ስራ ነው አይደል? ጸሎት፣ ስግደት፣ ትትና፣ ትዕግስት፣ ፍቅር ብዙ ነገር አለ። አንደኛ እግዚአብሔርን የሚያስደስተው ነገር
ከምግባራት ሁሉ አንደኛ የሚያስደስተው ነገር መገመት አያቅታቸው ፍቅር ነው። ፍቅር ነው የሚያስደስተው እግዚአብሔር። ግን ብዙ ጊዜ ፍቅር እንደሆነ አልገባንም መሰለኝ ብዙዎቻችን። ፍቅር ማለት ምን ማለት ነው? አሁን ሁለት የተጫጩ ሰዎች መጡና ምከረን ምን እናደርግ አሉ። ሰሞኑን ጮኛ ናቸው። እዛ በሉ በጮኝነት እስከመመከራችሁ ነገሮች መካከል ትልቁ ነገር ጮኛ ማለት ወንድምና እህት ማለት ናቸው። ከዚያ በላይ ምንም ነገር አይኖራችሁ። ይሄ ምንድነው ቅርር ምናምን ፍቅር ማጎለብት ነው የሚባል ነገር ይሁላችሁ። እንደ ወንድምና እንደ እህት ካለው በላይ ፍቅር በጋብቻ ውስጥ አያስፈልግም። ደጋግሜ እላለሁ፣ ጋብቻ ውስጥ ባልና ሚስት ፍቅርን የሚገልጡበት መንገዱ ይለያል ነው እንጂ እኔ እህቴን ከመወድበት መጠን በላይ ሚስቴን እወዳለሁ ማለት አልችልም። ምክንያቱም ፍቅር አንዲት ናት። በቃ ሰውን መውደድ ነው። ግን እህቴን ስወዳት አፈጻጸሙ ሚስቴን ስወዳት አፈጻጸሙ ሊለያይ ይችላል፣ ይለያያል እንጂ ፍቅር አንዲት ናት። እገሌን ከገሌ አብልጬ እወዳለሁ የሚባል ነገር የለም። ለምሳሌ ጌታችን አልዓዛርንና ዮሐንስ ወልደ ነጎድጓድን ይወዳቸዋል ተባለ። ትርጉሙ ምንድን ነው? ሌሎችን አይወዳቸውም ነው ወይ? እነሱን አብልጦ ይወዳል ነው? አይደለም። እነሱ ተወዳጅ ምግባር እንዳላቸው መግለጥ ነው እንጂ ጌታ እነሱን ከሌሎቹ ያስበልጣል ማለት አይደለም። እንዲህ ፈጣሪ አይደለም፣ እንዴት ላይ ያስበላልጣል? ግን ፈታህ አምላክ ነውና ለወዳጆቹ የሚያደርገውን ለሚጠሉት አያደርግም። ያ ፍትሁ ነው፣ ስለሚጠላቸው አይደለም። አሁን አንድ ተራቀቅን የሚሉ ሰዎች በቅኔ ምናምን ይባላል አይደል? ጠላቶቻችሁን ውደዱ እያልክ አንተ ለምን ጠላቶችን ሲወል ትጥላለህ አይነት ነገር ነው ነገሩ። ለመፈተን እግዚአብሔር ራሱን መፈተን የማይችል እግዚአብሔርን መፈተን አይችልም። ጌታችን ኢየሱስ ክርስቶስ ኃጥአንን ሲወል የሚጥላቸው ስለሚጠላቸው አይደለም። እንደ አንዳንዱ ደግሞ ጥቅስ ይፈልጋል። ቅዳሴ ሰለስቱ ምዕት ላይ ገነት አስተዳለወ ቆይ ግዙ ኃይለ ቃል ግር ስለሚለኝ በአማርኛው ልንገራችሁ። የወደዱትን ያኖርበት ዘንድ ገነትን አዘጋጀ፣ የጠሉትን ያኖርበት ዘንድ ሲኦልን አዘጋጀ ይላል። አሁን ይሄ በጣም ጥንቃቄ ስለ መጽሐፍ ላይ ያገኘነውን ነገር እንደወረዳን ተረጉመው ገብቷቸዋል። እዚያ ወደዳቸው ተብሎ ያለውን ምንድነው ብለው ነው የምንተረጉመው? ተወዳጅ መሆናቸውን መግለጥ ነው። ተወዳጅ ምግባር፣ ተወዳጅ ሰብዕና፣ ቅድስና እንዳላቸው መንገር ነው። እዚህ ደግሞ የጠላቸውን ያስገባበት ዘንድ ብሎ ሰለስቱ ምዕት ያሉ የሚጠላ ክፉ ምግባር እንዳላቸው መግለጥ ነው እንጂ እግዚአብሔር በባህሪው ምንድን ነው? ፍቅር ነው አይደል? ዮሐንስ ወንጌላዊ በመልእክቱ ምን አለ? እስመ እግዚአብሔር ፍቅር ውእቱ። እግዚአብሔር በባህሪው ምንድን ነው? ፍቅር ነው። ፍቅር ነው። ማንንም አይጠላም። ማንንም ጠላ። ለምሳሌ ያዕቆብ አፍቀርኩ ኤሳው አጸላይኩ ይላል። ያዕቆብን ኤሳውን ጠላሁ ይላል አይደል? በነቢያት አድሮ እንደዚህ አለ። ያዕቆብን ወደድኩ ማለት ያዕቆብ ተወዳጅ ሰው ሆኖ አገኘሁት ማለት ነው። ኤሳውን ጠላሁ ማለት ኤሳው የሚጠላ ምግባር ይዞ አገኘሁት ነው። ሽን ማስተዋል ግድ ይለናል። እና ፍቅር ማለት አንዲት ናት። ደጋግሜ እላለሁ፣ ፍቅር ማለት ከእግዚአብሔር የተነሳ ፍጥረትን ሁሉ መውደድ ነው። በአንዴ እንደርስበታለን ነው። አሁን ዛሬ አሁን ያለን ነገር እኔ የመጨረሻዋን ሕግ መናገሬ ነው እንጂ ለምሳሌ ዛሬ እና ለምሳሌ አስበልጠን የምንወደዋለን የምንለው ሰው አለ አይደለም? ወደፊት ይስተካከል ማለት ነው እንጂ እኮ ማናችንም እኔን ራሴን ሁሉ መለፈልፈው ብትጠይቁኝ ደጋግሜ ተናግሬያለሁ። እንኳን አብልጬ የምወደው ጨርሶ የምወደው ሰው እንዳለ አላውቅም እኔ። ምክንያቱም ፍቅር በምትለው መስፈርት እኔ በተግባር አላውቃትም። ያችን ፍቅር እኔ ከቅዱሳን ሕይወትን ያየኋት እመቤታችን ነው። ከሁሉ በላይ ከሆነ ከእግዚአብሔር ከመድኃኒታችን ኢየሱስ ክርስቶስ ነው ያየናት እና ያ ስለሆነ እግዚአብሔር የሚወድ ፍቅር ነው። ታዲያ ፍቅር ምንድናት ከተባለ ቸርነት፣ ምጽዋት ናት። ቸርነት። ስለዚህ የእግዚአብሔር ፈቃዱ ምንድን ነው? ቸርነት። እቺ እንድናስብ እፈልጋለሁ። መክፈልተ ሰናይ ስላልን መክፈልተ ሰናይ ዘያይድ ወይም አጋንንት የማይቀሙት በጎ ዕድል አርምሞ ነው ተብሏል። ትዕግስት ነው ተብሏል። በጸጥታ በዝግታ መኖር ነው ተብሏል። ይሄም እንደዚሁ አጋንንት የማይቀማን ነው። በእርግጥ ምጽዋት ውዳሴ ከንቱ ምናምን ነገር አለው፣ ግን ጨርሶ አያጠፋውም ይላሉ አባቶቻችን። አሁን ግን በዚቹ መስመር ሄደን እችኑ ኃይለ ቃል ማርያም ሐሬት የምትለውን ኃይለ ቃል መልካ ማርያም ድሮ አልቀጸላችሁ መስል እንጂ ለሴ ማርያም ብቻ ነው መስል የተማረች እንጂ መልካ ማርያም ብትማሩ ኖሮ መልካ ማርያም ማንሻዋ ማርያም ሐሬት ነው የሚለው። ግን ማርያም ሐሬት የተነገረ ለማርያም እንተፍረት ነው፣ ለአልዓዛር ነው። እዚህ ጋሙ ላይ ግን ለእመቤታችን ሆኖ ገብቷል። እንዴት ነው ሚል ሰው ቢኖር አገባቡ በሁለት ወገን ነው። አንደኛ በመሃል ላይ አያያዥ አለው፣ ዋው ያለው ማርያም ሐሬት መክፈልተ ሰናየ ካለ በኋላ ወማርያም እግዝእትነ
ይእቲ ጸምር ጻዕዳ። አሁን ማርያምስ የማይቀሟትን በጎ ዕድል መረጠች። ያቺው የአልዓዛር እህት ነው ሳይለወጥ ገና። የእኛ እመቤት ማርያም ግን ይእቲ ጸምር ጻዕዳ፣ ምንም አይነት በደል፣ ኃጢአት፣ ርግማን ያላገኛት ነጭ የሐር ግምጃ ወይም ጸምር የተባለ እሷ ናት። የጌዲዮን ጸምር የተባለች እሷ ናት። ዘምነገደ ይሁዳ፣ ከነገደ ይሁዳ ከዳዊት ዘር የተገኘች ሰረገላተ አሚናዳብ ንብረታ ተብሎ ይመሰግናል። በአሚናዳብ ሰረገላ ስለሚመስላት አንደኛው ነው። ሁለተኛው ወንትቶ ማርያም ሳሬት መክፈልተ ሰናየ ብሎ ይእቲ ጸምር ጻዕዳ ብሎ ዝም ብሎ መቀጠል። አሁን አባቶቻችን ፈሊጥ አዋቂዎች ናቸው። የተነገረ ለማርያምን ተፍረት ነው። ነገሩን ግን ወደ እመቤታችን አመጡት። ለምን ቢሉ አስቡት። ይችኛይቱ ማርያም የአልዓዛር እህት በጎ ዕድል መረጠች የተባለች ዝም ስላለች ስለታገሰች ነው አይደለም? እመቤታችንስ መጽሐፍ ያለው ቃል እኮ ለአንድ ለተነገረለት ሰው ብቻ አይደለም። በነገራችሁ ላይ የይሁዳን ስራ የሚሰራ ሰው የይሁዳ እርግማን የለበትም? ንገሩኝ። ይሁዳ ጌታችን ባልተወለደ በተሻለው ነበር ብሏል አይደለም? ይሄ ቃል ለአርዮስ አይሰራም? ለመቅዶኒዎስ፣ ለሰባሊዮስ ዛሬም ላሉ ጌታችን ፍጡር ለሚሉት ሎቱ ስብሐት ይሰራል። ስለዚህ ያ ለቅድስቲት ማርያም እህተ አልዓዛር የተነገረው ቃል የበለጠ የሚስማማ ለእመቤታችን ነው። ለምን? እመቤታችን የመረጠችው በጎ ዕድል ምንድን ነው? ዘላለማዊ ድንግልና፣ ለማንም ያልተቻለ ዘላለማዊ ንጽህና፣ ዘላለማዊ ትህትና፣ ዘላለማዊ ሰላም። እንዲያው ከሁሉ በላይ ከእናታችን ከቅድስት ማርያም እንተ እፍረት አርምሞ ይልቅ እመቤታችን አርምሞ አይበስ። እመቤታችን ድንግል ማርያም ከጌታ ጋር 34 ዓመት ስትኖር በአጠቃላይ 64 ዓመት ስትኖር በወንጌል ምን አለች ተብሏል? በወንጌል እገሌ የሚባለው ሐዋርያ እንዲህ ያለ እገሌ የሚባለው እንዲህ ይላል። እመቤታችን አለች ተብሎ የተባለችው ጥቂት ቃላት ነው ያሉት። በተለይ በዮሐንስ ወንጌል ምዕራፍ 2 ላይ ያለው ነው የሚላችሁን አድርጉ ነው። ከእመቤታችን በላይ አርምሞ ያለው ፍጡር አለ እንዴ? ትዕግስት ቢባል ከእግዚአብሔር ወልድ ከክርስቶስ ከመድኃኒታችን በታች የእመቤታችን ያክል ይታገሳል? በነገራችሁ ላይ ቅዱሳን ብዙ ታግሰዋል አይደል? መከራ ደርሶባቸዋል። ግን ምንም ሆነ ምንም በጌታ ፊት ለፍትህ ሲቀርቡ ኃጢአት ቢመረመር ከቅዱሳን ወገን ኃጢአት የማይገኝበት አለ ከእመቤታችን በቀር? መከራ የመቀበል ምንም ግዴታ ያልነበረባት መከራ የምትቀበልበት እንኳን የምግባር ኃጢአት እንኳን የአንደበት ኃጢአት ነቃሃልዮ እቺ በአይምሮ ለማይክሮ ሰከንድ ልፍ ብትል ሐሳብ አለች አይደል? እንደዚያ እንኳን የለበት። 3 ዓመት ከመንፈቅ ልጇን ተሸክማ ስትሰደድ የታገሰችውን ትዕግስት ማን ነው ልብ የሚለው? 34 ዓመት ልጇን ስታሳደግ ያሳለፈችውን ማን ነው ትዝ የሚለው? ልጇ በተሰቀለ ጊዜ ያሳለፈችው ትዕግስት 15 ዓመት በጎልጎታ ያሳለፈችው። ስለዚህ በጎ ዕድል መረጠች መባልማ ከፍጥረት ሁሉ ለእመቤታችን ይገባታል። እና በእውነቱ ወደ እመቤታችንም ይጠራናል ነው። እመቤታችንን በአንድ ኃይለ ቃል እናመስግናትና አቡነ አብየ ጊዜን አንስተን ትምህርታችንን እንጨርሳለን። አንደኛ ዛሬ ላሜህ የሚባል አባት ከጥንት አበው እረፍቱ ነው። 10 አባቶች የሚባሉ ታውቁ ይሆናል አይደል? ከአዳም አባታችን ጀምሮ ከጽድቅ ያልጎደሉ ትሩፋት የሰሩ ከእግዚአብሔር ያልተለዩ 10 አባቶች አሉ። የቃየን ልጆች በሙሉ ኃጢአት ሲሰሩ 10 አባቶች ኃጢአት አንሰራም ብለው ቀርተዋል። አዳምን 1፣ ሴት 2፣ ሄኖስ 3፣ ቃይናን 4፣ መላሌል 5፣ ያሬድ 6፣ ሄኖክ 7፣ ማቱሳላ 8፣ ላሜህ የዛሬው 9፣ ኖህ የእሱ ልጅ 10ኛ ነው። ከነዚህ ከ10 አባቶች አባትና ልጅ ማቱሳላና ላሜ የተለየ ጸጋ አላቸው። አባቱ ዓለም ከተፈጠረ እንደሱ ባለ ረጅም ዕድሜ የለም 969። ቅድም ስንክሳር እያነበብኩ ለሊቃውንቱ ንባቡን እየተወያየን ነው የምናነብ። ይሄ ምን ሊል ፈልጎ ነው እንዲህ እና መሀል ላይ የላሜህም ዕድሜው ይላል በግዕዝ ነው እየተነበበ የነበረው 747 ሆነ ሲል አቤት ጉድ አቤት መብዛቱ አሉ አንዱ መምህር። ምን አላት እቺ እያልኳቸው ቁጥሩን አላየሁም 747 እኮ ነው የሚል አሉኝ። እና ብትሆን ምን አላት እንዴት አሉኝ። የእሱ አባት 969 ኖረ። ከአባቱ አንጻር ስንመለከቱ እኮ 220 ምናምን ዓመት እኮ ነው ዝቅ ያለ ከአባቱ ይስላችሁ። አንተ ዛሬን አታስብም እንዴ? ወደ ድሮ ምን አስኬደ? ለዛሬው ነው የገረመኝ አሉ። የሚገርመው እግዚአብሔር ማቱሳላን ስለ ጽድቁ እድሜውን ረጅም አደረገ።
ልጅየውን ስለ ጽድቁ እድሜውን አጭር አደረገ። የእግዚአብሔር ስራ አይመረመርም። በነገራችሁ ላይ እግዚአብሔር አንዳንዱን ሲወደው እድሜውን ያስረዝመዋል፣ አንዳንዱን ሲወደው ያሳጥረዋል። አሁን ላሜህን በመውደድ እድሜውን እንዴት አሳጠረው የሚል ካለ ላሜ እድሜው ባያጥር ኑሮ ዓለም በጥፋቷ ስትጠፋ ያይ ነበረ። ያን እንዲህ ያይ ነው እድሜውን አሳጠረለት። ታዲያ አባ ጊዮርጊስ እመቤታችን ምን አለ? ወረፍቱ ለላሜ ኑሃሞ አይሊው ለማቱሳላ አለ። የማቱሳላ እድሜው ርዘምም አንቺ፣ የላሜ እድሜው ማጠርም አንቺ ነሽ አለ። እረፍቱ በመልካም እንዲያርፍ ያደረግሽው አለ። ይሄ እንግዲህ ምሳሌ ሲነገር በዚያ ጊዜ እመቤታችን በአካለ ስጋ ኑራ ሳይሆን በእነሱ አብራክ ያለች ናትና የእነሱ ክብራቸው እሷ ናት። እሷ ከእነሱ ልትወለድ እኮ ነው እነሱ የከበሩ። ያ ነው እመቤታችን ምሳሌ የሚነገርበት ምክንያት። ሁለተኛው የዛሬው አርኬ አባ አርከ ስሉስ የዛሬው ልመና ከአመቱ የእመቤታችን አርኬዎች ሁሉ ለየት ያለ ነው። ለእኔ ይሆናል እንግዲህ አንዳንድ ሰው ከራሱ ችግር ከራሱ ፍላጎት አንጻር አንዳንዱ ጸሎት ለየት ሊልበት ይችላል። ለምሳሌ ከውዳሴ ማርያም ውስጥ ከሰኞ እስከ እሑድ ያለው ሁሉም ምስጢሩ ጥሩ ነው። የበለጠ ደስ የሚል ማን ነው የሚባል ለምሳሌ እኔ ሁሉም ምስጢሩ ልዩ ነው፣ ግን የምመርጠው አንድ ቀን ይኖረኛል። ያን መርጬ ግን እሱ ብቻውን ልደግመው አይደለም፣ ግን ደግሞ የበለጠ ለምሳሌ እኔ ሐሙስ ደስ ይለኛል የበለጠ። ለምን ቢባል ዳዊት እያለ ስለሚደጋግም በሱ ምክንያት ነው። ቅዱስ ዳዊትን ደጋግሞ ስለሚያነሳ። ሊቃውንት የሆኑ ደግሞ እሑድ በጣም ያስደስታቸዋል። በጣም ምስጢሩ ረቀቅ ያለ ነው። በንዋያተ ቅድሳት እየመሰለ ስለሚያመሰግናል። ከመዝሙረ ዳዊትም የበለጠ የሚወደድ ይኖራል። አንዳንዶቹ አሌፋት ያለበትን የዓርብን ይወዳሉ፣ አንዳንዶቹ ማክሰኞን ይወዳሉ፣ አንዳንዶቹ ነቢያት እንደዚያ እያሉ እና ይሄ አርኬ የበለጠ ነው ማለት ለእኔ ነው፣ ለሌላው ሰው ላይሆን ይችላል የዛሬው። እና ቅድም ጸዋቱ ላይ አንስተናል። ሰላም ለኪ ዘትፌጽሚ መፍቅድ፣ የሰውን ፍላጎት የምታሟይ እመቤቴ ክብር ምስጋና ላንቺ ይሁን። ምክንያቱም የሰውን ፈቃድ ትፈጽማለች እኮ ኃጢአት ካልሆነ በቀር። እና ደግሞ አንዳንድ ጊዜ ጊዜው ሳይደርስ ደግሞ እሺ አትልም። በቀደም ስርዓተ ጸሎት ላይ ስንማማር ይነግርኳቸዋለሁ። አሁን ለምሳሌ ዛሬ ጠዋት የጸለያችሁ ጸሎት አለ አይደለም? ሁላችን ተመልሶልናል የለም አይደል? ነው ማታ እንጸልያለን ይመለሳል። ብዙ ጊዜ የምንጸልየው ጸሎት አይመለስም አይደል? እና ሞኝ ስለሆነ ብዙ ጊዜ የእግዚአብሔር እየሰማን አይመስለኝም። አባቶቻችን ምን ይላሉ? እግዚአብሔር የሰውን ጸሎት ክፋት፣ ተንኮለኛ፣ ቂመኛ ካልሆነ በቀር ይቀበለዋል። ማንም የሚቀበለው ጠባቂ መልአክ ወስዶ ለሩፋኤል ነው የሚሰጠው። መዝገበ ጸሎት ይባላል። የጸሎት መዝገብ እሱ ነው ባለቤቱ። ሁሉ እዛ ነው የሚቀመጥ። ታዲያ ምንድነው እግዚአብሔር ፈቃዱ ያልሆነን ነገር ስለለምን ነው የሚሰጠን ፈቃዱን ብቻ እየመረጠ። ስለዚህ እኛ እንለምናለን፣ እሱ የሚሰጠን ወይ የለመነውን ይሆናል ወይ ያለመነውን ይሆናል። የዛን የነገርኳቸው ምሳሌ ለምሳሌ እናንተ ልድገምላችሁ። ጠዋት ስትነሱ ጌታ ዛሬ እንዳትገለኝ ብላችኋል አላላችሁም? ግን ዛሬው ሞት መቼም እንደ ጥላ ሲከተልን ነው የሚኖሩ። ግን እኔ አትግደለኝ ብሎ የሚለምን ሰው መቼ ነው? ሲያረጅ። እንደዚያች መነኩሴ ጌታዬ ሰኞም አትግደለኝ፣ ማክሰኞም አትግደለኝ፣ ረቡዕም አትግደለኝ፣ ሐሙስም አትግደለኝ፣ ዓርብ፣ ቅዳሜ፣ እሑድም አትግደለኝ። እንግዲህ መቼ እንዲገላት ነው? ኋላ ምን አለች? እናሳ ሲለ እንዲያው ችላ በለኝ ተወኝ በቃ ልኖርበት ነው። ምኑ አሰኝቷት እንደሆነ አላውቅም። ያለም እና እግዚአብሔር ቂመኛ ተንኮለኛ ያልሆነ ሰው ልመና ይሰማል። ግድ የለሽ ያልሆነ ሰው ይሰማል። እግዚአብሔር የሚመልስ ግን እየመረጠ ነው። እግዚአብሔር እንደ ፈቃዱ እንደ ቸርነቱ መጠን ነው የሚሰጥ። እና እመቤታችንም ጻድቀ ልቦናን ትፈጽማለች ብለን ስንል የለመናትን በሙሉ ብትሰጠን መቼ እንኖር ነበር? ምንድነው ምን ለምናት ታውቃለህ? ለምሳሌ አንዳንድ ሰው ጸጋ ስጪኝ ጸጋ ይላል። ምንድነው የሚፈልግ? ጸጋ መፈወስ ነው፣ በክንፍ መብረር ነው። አንዳንድ ጊዜ እኮ ያምረናል። ለምሳሌ እንዲያው ሰው ጸሎት ለማድረስ እንኳን እንዲያው ለቀላሉ ምክንያት ሰው ይበዛብናልና አይመራችን አልሸከም እንዲያው ዛሬስ እንዲያው የምትሰወርበት ሀብት በሰጠሽ ነው ለመሰወራስ እንደዛ የሚመኝ ሁሉ አይጠፋም። ሁላችንም የሚገጥመን እኮ በጣም ሰው ታሞ ሲሰቃይ ስነ እንዲያው ለዛሬስ እንዲያው እቺን ሀብት ሰጠሽኝ ይሄን ሰውዬ እንዲያው በፈወስኩት ይላል። ለጊዜው ለሰውየው ማዘን ትመስላለች፣ ውስጧ ግን መራራ ናት፣ ጥሩ አይደለችም። ከእግዚአብሔር እኛ የምንሻው አንድ ነገር ብቻ ነው። እሱ ምንድን ነው? ስርየተ ኃጢአት ነው። እዚያ በላይ ጸጋ የለም። እና እመቤታችን የለመናትን ታደርጋለች፣ ግን ሁሉም የልጇ ፈቃድ ሲሆን ነው። ዘትፌጽሚ መፍቀድ አለ። ግን እንዴት ብትይኝ ለዘሐሰሰ ቤተኪ ቤትሽን ሽቶ ለሚመጣ ነው። ግን ወለዘጎድጎደ መምጣት ብቻ አይደለም ለሚያንኳኳም ጭምር ነው። መምጣት በእግር ማንኳኳት በግብር ነው። ወይም በእግራችንን መጣና ማንኳኳት የተባለ ጸሎት ነው። ወለዘጎድጎደ
ደጅ ጽፉ ማለት ለምኑ ማለት ነው። ከዛ ቀጥሎ እንዲህ ከሆነማ ማርያም ፍትህም ክሳድ ሐዲድ አንገቴ ላይ የኃጢአት ሐዲድ ተጠምጥሞብኛል። በነገራችሁ ላይ እስራት አንድ ሰው ለኛ ለተንኮል ብሎ እግራችን ላይ ቢያስረው እጃችን ላይ ቢያስረው ይቀላል። አንድ አካላችን ብቻ ነው የተያዘ። አንገት ላይ ከታሰረስ ማተብ አንገት ላይ የምናስረው ለምንድን ነው? ሙሉ አካላችን የሚወክል እሱ ስለሆነ ነው። አንገት ላይ ከተያዘ ሙሉ ነገራችን ተያዘ ማለት ነው። እና የመጨረሻ ከብትም ይሁን ባሪያም ይሁን ሰው ሲያዝ ገመዶ ምን ላይ የሚደረግ አንገቱ ላይ ሲገደል ራሱ በሰይፍም ቢሆን ምኑ ላይ የሚመታ አንገቱ፣ በመታነቅም ቢሆን ምኑ ላይ የሚታነቅ አንገቱ። በእጁ ቢያንጠለጥለው ይሞታል፣ እጁን ቢቆርጦ ይሞታል? አይሞትም። እና ከአንገት ላይ የተጠመጠመ ማለት ጽኑ ደዌ፣ ጽኑ ኃጢአት፣ ጽኑ በደል ነው። ለዚያ ነው ማርያም ፍትህን ክሳዴ ሐዲድ አለ። እንዘ ምህረተኪ እስእል ፈድፋደ ያንቺን ቸርነት አብዝቼ እየለመንኩ በብረከ ልቤ የሰግድ ሰግደ በስጋ ጉልበቴ ብቻ አይደለም በልቤ ጉልበትም ሰግድልሻለሁ ብሏልና እመቤታችን ከኃጢአት ማሰሪያ ትፍታን ታስፈታን። እመቤታችን ጣዕሟ ፍቅሯ የንጹሐን በረከት ይደርብን። አጠቃላያችን አቡነ አብየ ጊዜ ናቸው። ትምህርቱ እንግዲህ ይጠሪ ርዘም እግዚአብሔር ያውቃል ብያችሁ ነበረ። እንግዲህ መካከለኛ ነው። አቡነ አብየ ጊዜን አንዲት ነገር ብቻ እናውሳና እንጨርስ። አባታችን አብየ ጊዜ ጻድቁ ከገዳማቸው ዋናውን ገዳም ከመስራታቸው በፊት መጀመሪያ ለአገልግሎት ከነበሩበት ገዳም ወጥተው ይዟዟሩ ነበረ ቅዱሳንን ስለመጎብኘት። ሲዟዟሩ አንድ ቦታ ደረሱ። ስውራን ቅዱሳን ያሉበት ቦታ ላይ ደረሱና ከነሱ ጋር እንደረዱ ነው። እሳቸው ፍጹም ናቸው ግን እንደረዱ አገልግሏቸው፣ ደስ አሰኟቸው፣ መረቋቸው። በኋላ አንድ ቀን አበው ሲጫወቱ ይሰማሉ ስውራኑ እና አይ እኛስ በዘመናችን ምኞታችን አንዲት ነበረች። ዋልድባ በተባለ ስፍራ ከዋልድባም እግዚአብሔር በረቂቅ ስልጣኑ የሰወራት አንዲት ግሩም ሰማያዊ ብርሃን ያላት ቤተክርስቲያን ነበረች። ግን ፈቃደ እግዚአብሔር አላግዘና አለ፣ ፈቃዱ አልሆነ አለ እያሉ ሲጫወቱ ይሰማሉ። እቺ ነገር በልባቸው አድራለች። በጻድቁ አብየ ጊዜ ቆዩና አንድ ጊዜ አባቶች አሰናብቱኝ አሉ። ወዴት ትሄድ ብላሉት። ወደ ዋልድባ። ምን ታረግ? ያችን ቤተክርስቲያን ልፈልጋት። ስንት ቅዱሳን ፈልገው ያጧትን እንደምን ታገኛታለህ? በእግዚአብሔር ቸርነት አገኛታለሁ ግዴ ነው። ይቅና ብለው መረቀው አሰናበቷቸው። ሲጓዙ በቀጥ ያለ መንገድ አይደለም የሚሄዱ። ዋልድባ ነዚያ ፊት አያውቁትም፣ ሄደውበት አያውቁም ነበር። ለመጀመሪያ ጊዜ 40 ቀን ዞሩ። 40 ቀን ያለ ምንም ምግብ 40 ቀን ጾመዋል። 40 ቀን እረፍት የለም። በ40ኛው ቀን ደክሟቸው ቁጭ ሲሉ ቅጠል አዩ። ምግብ ልመገብ ብለው ያችን ቅጠል ቆርጠው ከ3 ወገን አድርገው ተመገቡ። እንግዲህ አስቡት፣ ቅጠል በልቶ እንኳን የ40 ቀን የጾመ ሰው ታውቁታላችሁ። የህማማት አንድ ጊዜ እዚህ አንድ ገራገር ሰው በዚህ መንደር ነበር። አሁን የለም መሰለኝ። በጣም የዋህ ገራገር ሰው ነው። ስሙን ብጠራ ታውቁታላችሁ። ያው ትምህርት ስለሆነ አይጠራም። እና ህማማት እስከ ስደግ ስንወጣ እባክህ ከቤት እንሄዳለን። አይ እኔ አልሄድም፣ እባክህ ካልሄድን በጣም ሲያስቸግረኝ ሸብዬ ሄድኩኝ። በስመ አብ እንደዚህ አይነት ምግብ አይቻላቅ ድርድር ብሏል። በቃ የመጠጡ አይነት የምግብ አይነት እሱ ገራገር ነው። በጣም የዋዘው ነው። እና ይሄ ሁሉ ከዛ የገረመኝ አይቼው ማላቅ መጠጥ ከሎሚ የተዘጋጀ በየመካከሉ የምትጎነጩ የሚበትን ደግሞ አረ አንተ ወንድም ይቅርብኝ፣ እንዲያው የነገር ህማማት ነው። አዳባቶቻችን ጫው ወይ ቂጣ በጨው የጠሬ ነው የሚበሉና እንዴት ነው የነገር ይምጭናላት ነው አሰብኩት። የዋነቱን ግን ዋላ ሳስበው ይሄ ነገር በየቤታችን ነው መሰል ያለ ብዬ አስቡት። ጾመን ውለን በጣም በቃ እንዲያው እና ቅጠል በልቶ መኖር አይደለም እንዴት ብሎ እንዲያውም አንድ ይባላል አንድ ወጣኒ ባይታዊ እንደዚህ ብዙ ቀን ጾማለሁ ብሎ ጾሙ። በጣም ራባቸው። የሚበላ ቢያጡ ቅጠሉን መሸምጠጥ ማስገባት ለካ በመካከል አንዲቱን አውሬ አብሮ አስገብተዋል። ይሄ በነገራችን ላይ ቅዱሳን ታሪክ ውስጥ ያለ አይደለም፣ ብሎ በሀገር ውስጥ ያለ እንደ ተረት የሚነገር ነገር ነው። እንደ ቅዱሳን ታሪክ እንዳትይዙት። ይሄ ዝም ብሎ እንደ ተረት በልጅነታችን አባቶቻችን እና በግጥም ነው የተጻፈ ሳነባው አስታውሳለሁ። እና ጭጭ ምን ጭጭ የለም ዝም ብለሽ ግቢማ ብለው ሰለቀጧት የሚባል ሲርብ ችግር ነው። የአጤ ቴዎድሮስን ታሪክ አታውቁም? መኳንንቶቻቸውን ሰብስበው ከምግቡ የሚጣፍጥ ማን ይላሉ። አንዱ ተነስቶ ዶሮ ወጥ ነዋ ጃን ሆይ ምን ክርክር አለው ይላል። አይደለም። አንዱ ተነስቶ
የበግ ስጋ ይሆን እድ አይደለም፣ የፍየል ምናልባት አይደለም፣ ምናልባት ወይ ጥብስ ነገር ወይ ቀይ ወጥ ወይ ምናምን ማት ነገር ሄዶ ሲወርድ እስከ ባቄላው ምናምን ደረሰ። ባቄላ ንክር ይያል አይደል ጠላ ቤት ምናምን እየነከሩ የሚበሉት ደግሞ አሁን ሲሰማውን ይሄ ልጅ ጠላ ቤት ይዞራል ነው የሚለኝ። ሰፈር ያው ልጅ ሲያለው አውቃለሁ ሰፈራችንና ያለ መጨረሻ ብሎ እዛ መካከል አንዱ ዝም ብሎ አራ ጃን ሆይ ሲርብ የተገኘ ነው አላቸው። ወንድ አንተ ነህ ትክክል። ምንም ነገር ሲርብ ከተገኘ ይጣፍጣል። ወድ ከሞላ በኋላ ዶሮ ቢሉት ቅቅል ቢሉት ጥብስ ቢሉት ምን እና አባታችን ያችን ለቁመተ ስጋ ነው ያችን ተመገቡ። ከዚያ ግን አሰቡት። ከዚያ በላይ ለመቀጠል ግን ሰው ናቸው ከባድ ነው። ከዚያ በላይ ለመቀጠልና ጌታዬ ሆይ እንደምን ልሁን ከዚህ በኋላ መንገዱ ሳያሳስበኝም ከዚህ በኋላ ግን እንደሚታየኝ መንገዱ ሰው ያሳልፍ እንደምኑኝ ልሂድ ጌታዬ እያሉ ይጸልያሉ። ጸሎታቸውን ሲጨርሱ አንድ ዝሆን መጣ። ሐርማዝ ነጌ ይለዋል በአንድ መጽሐፍ ሐርማዝ፣ በአንድ መጽሐፍ ነጌ ይለዋል። ዝሆን ነው እንግዲህ። ሐርማዝ ወደ ትግርኛውም የሚሄድ ቃል ይመስለኛል በግዕዝ ብቻ ሳይሆን። በነገራችሁ ላይ አርማጭሆ የሚባል ታውቃለህ? ሐርማዝ ጮሆ ነው እኮ ነገሩ። ግዕዝና አማርኛ ተቀላቅለውበት በዚህ ሄዶ ያው እና በጣም የዝሆን ብዙ የአንበሳ የነብር ሀገር ነበር። አሁን ጠፍቶ ነው። በታችም ሊኖር ይችላል። አሁን ሲያዩት ፊት ለፊት በሚሄዱበት መንገድ ላይ ነው የተቀመጠ ሄዶ የቆመባቸው። ማታ ነው። በጥሩ አልተረጎሙትም። ይኸውልህ ካለምኩት ጎዳና ማለት ታስቀረኝ አስበህ ከሆነ አትድከም፣ አታቆመኝም። ታስፈራኝ ጠላት የላከ ከሆንክ አልፈራህም። ምክንያቱም በዘባነ ኪሩ የተቀመጠ በነደድ እሳት የተከበበ በፍርድ ቀን ሁሉን ራቁቱን አቆሞ የሚፈርደውን አምላክ ስለማይ አልፈራህም። እንዲያ እየተነጋገሩ ጧት ሲነጋ ዞር ብሎ ቀጸቦ ይላል በኮምቢው ዞር ብሎ ተከተለኝ እንደማለት ጠቅሷቸው እየጣሰው ሲል አይ ጌታዬ ለካ መንገድ መሪ ነው የሰጠኝ። እሱ ይጥሳል እንደ ግሬደር እኮ ነው። እሱ ይጥሳል እየተከተለው ሄደ። 10 ቀን ተጓዙ። በ10ኛው ቀን ትንሽ ደከም አላቸው። ያን ጊዜ አንድ ሰው መጣ። ድንገት ለምን መጣ ሳይባል ቅዱስ አባታችን እንዴት ዋሉ አላቸው። ዝም ዳዊት 60ውን ቀን በሙሉ አፋቸው አንድ ስራ ነው ያለው። ዳዊት መድገም የዳዊት መዝሙር። አሁንም ኧረ እንዴት አደሩ እያልኩ እኮ ነው። ዝም በ3ኛው እንዴት አደሩ እያልኩት እኮ ነው ይላቸዋል። ከፈጣሪ ጋር ልጨዋወትበት ለምን ዝም አትለኝ ብለው አሉት። ለምን ማን እንደሆነ ስላላወቁ ሊመልሱለት አልፈለጉም። በልንካ አላቸው። ዞር ቢሉ ህብስት ሰማያዊ ጽዋ ሰማያዊ ቢያዩት ክንፉ ተዘርግቶ ለካ መልአክ ነው። ያን መግቧቸው አደረገ። 30 ቀን እዚያ በኋላ ተጓዙ። 80 ቀን ፈጅቶባቸው ለዚያ ለመድረስ እዚያ ደርሰው ጸሎት አደረሱ። በተለይ ቅዱስ ዳዊት አባቶቻችን ቅዱሳን እኔ የሚያስገርም ነገር አቡነ አብየ ጊዜም ብቻ ሳይሆኑ ሁሉም ለሚያደርጉት ለእያንዳንዱ ነገር ከዳዊት መዝሙር ጥቅሳላቸው። የሆነ ነገር ሲፈልጉ ከዳዊት መዝሙር ያን የሚመለከተውን ክፍል ነው የሚይዛሉት። ሙሉውን ምን ጊዜም ዘወትር ያደርሱታል። እዚያችን ላይ ያችን ግን ሲፈልጉ በቃ እና ቅዱስ ዳዊት የተናገረው አለ። ተዘከሮ እግዚኦ ለዳዊት ለኩሉ የዋሃቱ የሚለው መዝሙር 131 ላይ ዘከማ መሐለ ለእግዚአብሔር ወበጻል አምላክ ያዕቆብ ከመይበው ውስተ ጸላሎት ቤቴ ወከመያረግ ውስተ አራተ ምስካቤ ብሎ እስከ ረክብ መካኖ ወማይደሮ ለአምላክ ያዕቆብ የያዕቆብ አምላክን ማደሪያ እስካገኝ ድረስ አይኖቼ ሽፋሽፍት ጎኖቼ ረፍት አይኖራቸውም እንዳለው እሳቸውን ቃል እየተናገሩ ጌታዬ ብርሃን ያላትን የሰወርካትን የቅዱሳንን ከተማ ግልጥልኝ ብሎ ሲናገሩ ለካ ቤተክርስቲያኑ ገብተዋል። ኦሬዲ ረቂቅ ስለሆነ ምድራዊ ብርሃን አይደለ ሰማያዊ ብርሃን በምድር ካለው ብርሃን 7 እጅ የሚያበራ ሰማያውያን የሚኖሩበት። በነገራችን ላይ ስውር ቤተክርስቲያን ጥንት በግብጽ ብዙ ነበረ፣ አሁን የለም። አሁን የት ነው ያለው? ኢትዮጵያ ውስጥ ያሉበት ስፍራ አካባቢው ታወቃል፣ ያውቀዋል። ሄዶ ለማግኘት ግን ጭንቅ ነው። ለምሳሌ በሰሜን አካባቢ፣ በትግራይ አካባቢ፣ በአፋር አካባቢ ነው የሚበዛ። በሸዋም እንደዚህ በጎጃም የተወሰነ ክፍል፣ በአባይ በረሃ አካባቢ አሁን ቦታውን መናገር ያልቀረም ይሄው እንግዲህ ተናገርኩኝ። ግን ሌላውን ሰው ቢሄድ እኔም ቢሄድ ማግኘት ጭንቅ ነው። አንዳንድ እዚህ ያለ አይደለም አፌ ያርፍም ሊጨምር ይሆን አንድ ነገር አረ እንዲያረግልኝ እኔ ለእናንተ ወይ በኋላ የሚቀርጽ ነገር ችግር ነው። እና አባታችን ደስ አላቸው። ያን ጊዜ ምን አሉ? ተፈሳይኩ ስመ ይቤሉኑ ቤተ እግዚአብሔርን አውር አሉ። ወደ እግዚአብሔር ቤት ወደ ኢየሩሳሌም
እንሂድ ባሉኝ ጊዜ ደስ አለኝ አለ ቅዱስ ዳዊት መዝሙር 111 ላይ 121 ላይ ደስ አለኝ አለና ቀጥሎ ያለችውን ጥቅስ ነው የፈለጓት። ወቆመ አገሪ ነው ስታይ ጻድቅ ኢየሩሳሌም፣ ሰማያዊት ኢየሩሳሌም ይሄው እግሮቻችን በመካከልሽ በአጸድሽ ቆሙ፣ አመሰገኑ፣ ደስ አላቸው። የተወሰነ ሱባኤ እዚያ ያደረጉ። ኋላ መልአክ መጣ። ሚካኤል መጋቢያቸው ነው። ቅድም የነገርኳችሁ ሚካኤል ቅዱስ ሚካኤል ነው። የሚያንቀሳቅሳቸው ደግሞ ቅዱስ ገብርኤል። ተነስ ብላላችሁ ምንድነው ሲባል ተመለስ እዚህ ወጣ። ጌታዬ ከሰጠኸኝ በኋላ ለምን ትነሳኛለህ? ያንተ ቦታ አይደለም። እንደ አባ ሊባኖስ አቡነ ሊባኖስ ደብረ ሊባኖስን ሄደው ሲጾሙ ሲጸልዩ ቅዱስ መልአክ መጥቶ ተነስ እዚህ ይላቸዋል። ጌታዬ እኔ የመሰለ ስፍራ ያንተ አይደለም። እና የማን ነው? ከብዙ ዘመን በኋላ አንድ ሐዋርያ በዚች ሀገር ይነሳል። የእሱ ነው። ጌታዬ እኔን ነጥቀህ ለእሱ ሲል ግድ የለም ዘላለም በእሱ ስም አይደለም በአንተ ስም ነው የሚጠራ። ችግር የለውም ሆናቸዋል። አቡነ ሊባኖስ የት ሄዱ? ትግራይ፣ እዛ በኋላ ኤርትራ ሄዱ አይደለም። አሁን ማን ነው ይባል? ደብረ ሊባኖስ አለቀ። ለምን? አቡነ ተክለ ሃይማኖት ከመወለዳቸው ከ700 ዓመት በፊት አቡነ ሊባኖስ ነበሩበት። እና አቡነ አብየ እግዚእንም አይ ይሄ ያንተ ስፍራ አይደለም፣ ባለቤት አለው የሚመጣል። የአቡነ ሳሙኤል ይዛን ጊዜ ገና አልመጡበትም ነበር። እምቢ አሉ። ኧረ ይሄን የመሰለ ስፍራ አግኝቼ ነው የምለቅልህ። አለቅ 3 ጊዜ መጥቶ ነገራቸው። በሶስተኛው እምቢ ካልከኝማ ብሎ አፋፍሶ ካፈሩ ጋር ይበላል አፋፍሶ ወሰዳቸው። እነዚያ ቅዱሳን ስውራንን አገኙ። ኋላ ይዘው ሄደው ገዳማቸው መረታ ተንቤን ያንን አሳያቸው። እዚያ ገዳማቸው መስርተው እንግዲህ ኖረዋል። ኋላም ወደዚህ መጥተው እንግዲህ የጎንደርን ታሪክ እዚህ በፊት የተነጋገርነው ነው። እግዚአብሔር አምላካችን የጻድቁን በረከት ያሳደረብን፣ የእመቤታችን ጣዕሟን ፍቅሯን ያሳደረብን። በዚህ ዘመን ብዙ ችግር ስላለ መድኃኔዓለም ከዚያ ሁሉ ችግር ይሰውረን፣ ከነፍሱም ከስጋውም መከራ ግን የማይቀር ከሆነ ቢያንስ ከነፍሱ ይሰውረን። ለምን ይባል? የነፍስ መከራዋ ከሲኦል ከሰማይ በፊት በምድር ነው። የነፍስ መከራዋ መንፍቅና ነው። የነፍስ መከራዋ ክህደት ነው። የነፍስ መከራዋ እግዚአብሔርን አለመፍራት ነው። የነፍስ መከራዋ ከምንም በላይ አለመራራት ነው። እና ያው እዚህ በፊት ነግራችሁ ይሆናል። ያው እዚህ በኋላ ተግሳጽ ምናምን የሚባል ነገር ትተናል። አየነው የማይቻል የማይሸከሙት ነገር ስለሆነ ሰው እንዳፈቀደው ይኑር የእጁን የሚያገኝበት ዘመን ሩቅ ስላልሆነ የሚል አባቶቻችን ስለተናገሩ ሰውም እንዳፈቀደው ይኑር፣ ሰባኪውም እንዳፈቀደው ይኑር፣ ሌላውም በላይ ያለውም እንዳፈቀደው፣ ባለስልጣኑ ሁሉም እንዳፈቀደው አይደል እየኖረ እንደመሰለው የእግዚአብሔርን ቃል እንደመሰለው ሲፈተፍተው እየዋለ ነው። ቤተክርስቲያን እንደመሰለው ስናደርጋት እየዋልን አይደለም። ሁሉም እንደመሰለው እንደኖረ ኋላ ደግሞ የእጁን የሚያገኝበት ዘመን ሩቅ አይሆን። በልፍለፋ በጩኸት የሚገኝ ነገር የለም እና እግዚአብሔር ከጥፋቱ ከክፋቱ ከገሃነመ እሳቱ በቸርነቱ ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን አሜን አሜን።